ሰላም ሰላም እንዴት ናችሁ? የኬቲዩብ ነው። የተለያዩ ኦንላይን ስራዎችና ኢንፎችን የምታገኙበት እንደተለመደው ስልካችንና ኢንተርኔታችን ተጠቅመን የምንሰራው ገራሚና አዲስ ፓርቲ ሩም አፕ ይዤላችሁ መጥቻለሁ። የአፑ ስም ሱቫ ይባላል። ገራሚ ዶላር የምንሰራበት አፕ ነው። በዛሬው ቪዲዮአችንም የምናየው እንግዲህ ስለ ሱቫ አፕ ይሆናል ማለት ነው። አንደኛ ስለ ሱቫ አፕ የተለያዩ ነገሮችን እንባባላለን። ከሌሎቹ ለየት የሚያደርገውና ማወቅ ያለብን ነገሮች ማለት ነው። ሁለተኛ ስለ አከፋፈቱ እናያለን። ሶስተኛ ደግሞ የፊት አሻራ አሰጣጥ እናያለን። አራተኛ ደግሞ ኤጀንሲ ሆስት እና ኤጀንት የሚባለውን እንዴት እኛ ኢንቫይት እንደምናደርግ እኛም እንዴት ኤጀንት እና ሆስት እንደምንሆን እናያለን። አምስተኛ ኢንቪቴሽን እናያለን። እነዚህን ነገሮች ወሳኝ የሆኑ ነገሮች የማሳያችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረግን ወደ ዛሬው ቪዲዮአችን እንሂድ። እሺ እንግዲህ አንደኛ ስለ አፑ ግዴታ ማወቅ ያለባችሁ ነገሮች እና ወሳኝ የሆነ ነገር ነው የምነግራችሁ። ሱቫ እንግዲህ ለመስራት ቀለል ያለ አፕ ነው። እንደ ማንኛውም አፕ ዌልካም ሪዋርድ ያለው እና ሌሎችም ነገሮች አሉት። ሱቫን እንድንረዳው አንድ ያጠር ያለች ፖሊሲ እናያለን ማለት ነው። እንዲዚችን እስቲ ይችን ፖሊሲ ሆስት ፖሊሲ ናት። ለማንኛውም ሱቫ አፕ ለሚሰራ ሰው ማወቅ ያለብን ነገር ማለት ነው ፖሊሲ ነው። መጀመሪያ ዊዝድሮው 100,000 ነው። 100,000 ዳይመንድ ነው። 1 ዩኤስዲቲ 10,000 1 ዩኤስዲቲ ነው። 100,000 10 ዩኤስዲቲ ማለት ነው። ሚኒመም ዊዝድሮው ዩኤስዲቲ ማለት ዶላር ማለት ነው። 10,000 1 ዶላር ነው። 10,000 ፖይንት ማለት ነው። 100,000 ደግሞ 10 ዶላር ማለት ነው። ሚኒመም ዝቅተኛ ማውጣት የምንችለው ከ10 ዶላር ጀምረን ነው ማለት ነው። ጊፍት ረቨኑ የምናደርገው ደግሞ እዚህ እንደ ማንኛውም አፕ ነው። 70% ይገባልናል። 30% ፕላትፎርም ይቆርጣል ማለት ነው። ኒው ሆስት ቤስ ሳላሪ 7 ዴይስ ስናይ ደግሞ ለአዲስ ሰዎች ለአዲስ ጀማሪዎች የ7 ቀን ዌልካም ሪዋርዶችን ስናይ ለአንድ ሰዓት ሲቀመጡ 2,000 ይሰጣቸዋል። ለ3 ሰዓት ሲቀመጡ ደግሞ 3,000 ይሰጣቸዋል። ሪማርክ እዚህ ጋር ደግሞ ማክሲመም ቤት ሳላሪው ለ7 ቀን ለአዲሶች ለ7 ቀን 3 ሰዓት እየተቀመጡ በቀን 3,000 ተሰሩ 45,000 አካባቢ ይሰጣቸዋል። ይህ ማለት ደግሞ 4 ዶላር ማለት ነው። 45,000 ማለት እዚህ ጋር ደግሞ ኦንማይክ ዱሬሽን ፓርቲ ስንቀመጥ ከ15 ሚኒት በታች መቀመጥ የለብንም። ከ15 ደቂቃ በታች መቀመጥ የለብንም። ከ15 ደቂቃ በታች ተቀምጠን ከወጣን አይቆጥርልንም፣ ካውንት አያደርግም ማለት ነው። ኒው ሆስት ደግሞ ታስክ እዚህ ጋር መጀመሪያ አዲስ ሰዎች ኤጀንት ወይም ሆስት መሆን አለባቸው። የ7 ቀኑን ዌልካም ሪዋርድ መስራት የሚቻለው ኤጀንት ወይም ሆስት ተሆኖ ነው ማለት ነው። መልቲ አካውንት ደግሞ እዚህ ጋር ዲስኳሊፊኬሽን ነው፣ ያሳግዳል እያሉ ነው። ከዛ እዚህ ጋር ደግሞ ዴይሊ ሪዋርዱን ስናይ ከ7 ቀን በኋላ ቤት ሳላሪው ማለት ነው በስቲኒድ ከፍና ዝቅ የሚል ነው። ዝቅተኛ የሚሰጠው 1240 ነው በ30 ቀን ውስጥ ማለት ነው። ከዛ በታች ከ30 ቀን በላይ ከሆነን ወይም ከአንድ ወር በላይ ከሆነን ኤክስቼንጅ ሳናረግ ማለት ነው 1,000 ይሰጠናል። ከዛ በኋላ ኤል ሌቭል ነው ዝቅተኛው ማለት ነው። ለምሳሌ እኛ ኤክስቼንጅ 100,000 አካባቢ ስናረግ በ50,000 በ52,400 4,800 አካባቢ ይሰጠናል በሰዓት ማለት ነው። እና እነዚህ ወሳኝ ነገሮች ናቸው። እዚሁ ጋር ደግሞ ኤጀንት መሆን ለምፈልጉ ስጨምርላችሁ ፒራሚዱ እስከ 4 ልጅ ድረስ ነው ማለት ነው። እና አሁን ከረንትሊ ላይ በቃ ላይክ ልክ እንዲህ ያለ አፕ ነው፣ ገራሚ አፕ ነው ማለት ነው። እሺ ሁለተኛ እንግዲህ ወደ አከፋፈቱ ስንመጣ የአፑ ሊንክ ኮሜንት ቦታ ላይ አለላችሁ፣ ወይንም ደግሞ እኔን በዋትስአፕ ወር በቴሌግራም አናግሩኝ እመልክላችሁ ይሆናል። ሊንኩን ስትነኩት ወደ ፕሌይ ስቶር ይወስዳችኋል። ከዛ ኢንስቶል ታደርጉታላችሁ ወይም ታወርዱታላችሁ። ከዛ በኋላ ኦፕን ታደርጉታላችሁ ወይንም ልክ እንደዚህ ሱቫ የሚለውን ይሄንን አፑን ትነኩታላችሁ፣ ትከፍቱታላችሁ ማለት ነው። ስትነኩት እንግዲህ ወደዚህ ኢንተርፌስ ይመጣችኋል ማለት ነው። በጉግል አካውንት ስለሆነ የምንከፍተው ጎግል ሎጊን የሚለውን ትነኩታላችሁ።
ስትነኩት ጉግል አካውንታችሁ መካከል ትመርጡና መክፈት በፈለጋችሁበት አካውንት ትከፍታላችሁ ማለት ነው። ከዛ በኋላ ወደዚህ ያመጣችኋል። ወደዚህ ሲያመጣችሁ እዚህ ጋር ኢትዮጵያን ታደርጋላችሁ። ኢትዮጵያ ላይ ካላደረጋላችሁ ካንትሪ ትመርጡና ኢትዮጵያ ላይ ታደርጋላችሁ። ከዛ እዚህ ጋር ወንድ ከሆናችሁ ሜል የሚለውን፣ ሴት ከሆናችሁ ደግሞ እዚህ ጋር ፌሜል የሚለውን ትነኩታላችሁ። ከነካችሁ በኋላ እታች ጋር ጆይን ሱቫ የሚለውን ትነኩታላችሁ። ስትነኩት ቀጥታ ወደ ፕላትፎርሙ ይወስዳችኋል። እዚህ ጋር ሳይን ኢን በሉ እያላችሁ ነው፣ የ7 ቀኑ ስለሚቆጥር እዚህ ጋር ሳይን ኢን ትሉታላችሁ። ሳይን ኢን ካላችሁ በኋላ እንደዚህ ያመጣላችኋል። ኤክስ ምልክቷን ይችን ትነኳታላችሁ። ከዛ በኋላ እንግዲህ የአፕ ውስጥ ያለው ኢንተርፌስ ይህን ይመስላል። የምንሰራው በፓርቲ ነው። እንግዲህ በቃ ላይክ እዚህ ማለት ነው። ልክ እንደዚህ ነው የሚያመጣላችሁ እናንተም። ከዛ መጀመሪያ አፑን እንደከፈታችሁ ቅድም ሆስት ታስክ ላይ ስናነብ ፖሊሲ አንዲ ሰው ወይንም እንደከፈተ ፕላትፎርሙን ኤጀንት መሆን አለበት መጀመሪያ፣ ወይንም ሆስት መሆን አለበት ታስኮቹን ለመስራት። ከዛ ደግሞ ፌስ ቬሪፊኬሽን መስጠት አለበት። ፌስ ቬሪፊኬሽኑን መስጠት አለበት፣ የፊት አሻራውን ብለናል። እነዚህ ሁለት ነገሮች አሁን ደግሞ እንዴት እንደምታደርጉ ላሳያችሁ። መጀመሪያ ኤጀንሲ ነው የምትሆኑት። እሱን ለመሆን ደግሞ እዚህ ጋር ትነኩታላችሁ። ይሄን ስትነኩት ወደዚህ ያመጣችኋል ማለት ነው። ጆይን ኤጀንሲ እና ክሬት ኤጀንሲ የሚል ያመጣላችኋል። መጀመሪያው ላይ ይሄ ማለት ሆስት መሆን ከፈለጋችሁ እዚህ ጋር ጆይን ኤጀንሲ የሚለውን ትነካላችሁ። ኤጀንት ከሆነ ደግሞ መሆን የምትፈልጉት ክሬት አን ኤጀንሲ የሚለውን ትነኩታላችሁ። አንዱን የፈለጋችሁትን ትነካላችሁ። ለምሳሌ እኔ ሆስት መሆን ነው፣ እኔ ሌላ አካውንት አለኝ። ይሄን እናንተን ለማሳየት ብዬ የከፈኩት አካውንት ነው። ዝም ብዬ ሆስት ላድርገው ማለት ነው። ጆይን ኤጀንሲ የሚለውን ነክቼ ይሄን እናንተን ለማሳየት ከዛ ጆይን ኤጀንሲ ስትሉ ሆስት ከሆነ የምትፈልጉት እዚህ ጋር ምን ትጽፋላችሁ መሰላችሁ? እዚህ ጋር የምታዩትን አይዲ የኔን አይዲ ታስገባላችሁ። ወይንም ሌላ ኤጀንት የሆነ ሰው የምታውቁ ካለ እሱን በሱ ጋር መስራት ከፈለጋችሁ የእሱን አይዲ ታስገባላችሁ። በሱ ስር መሆን ነው። አሁን ይሄ ለምሳሌ እኔን እንትን አስገባሁኝ፣ ኔክስት ትለዋለሁ ማለት ነው። ከዛ ኔክስት ትለው እንደዚህ ያመጣላችኋል። አሁን ምንድን ነው የሚቀራችሁ ማለት ነው? ቬሪፋይ ማድረግ ነው። ቬሪፊኬሽን መስጠት፣ የፊት አሻራ መስጠት ማለት ነው። የፊት አሻራ ስትሰጡ ቀጥታ ወደዚህ ያመጣችኋል። እነዚህን ነገሮች ማሟላት አለባችሁ። ከዛ ስታርት ቬሪፊኬሽን የሚለውን ይህን ትነኩታላችሁ። ይህንን ማለት ነው። ዶንት ኦል የሚለውን ይሄን እንትን ኦንሊ ዚስ ታይም የሚለውን ከነካችሁ በኋላ በቃ ልክ እንደዚህ የፊት አሻራችሁን ትሰጣላችሁ ማለት ነው። የፊት አሻራችሁን ከሰጣችሁ በኋላ ምን ታደርጋላችሁ? እንደዚህ ያሳልፋችኋል። ራሱ ሰሚት ካላችሁ በኋላ የፊት አሻራችሁን ሰጣችሁ፣ ሰሚት ካላችሁ በኋላ ያሳልፋችኋል ማለት ነው። ከዛ በቃ እንደዚህ ይቀየራል። እንትኑም እዚህ ጋር ሚሴጅ ይገባላችኋል፣ ሆስት መሆናችሁን የምታረጋግጡበት ማለት ነው። ከዛ በኋላ እንዴት አድርጋችሁ ታስክ ትሰራላችሁ? ራሳችሁን ቤት ሆናችሁ ታስክ መስራት ትችላላችሁ። ሌላ ቦታ ሰው ቤት ሆናችሁ ታስክ መስራት ትችላላችሁ። ለምሳሌ ራሳችሁ ታስክ ከፍታችሁ ለመስራት ስትፈልጉ ይሄንን ትነኩታላችሁ። ስትነኩት ወደዚህ ያመጣችኋል። እዚህ ጋር መጀመሪያ እንትን ታስገባላችሁ። እዚህ ጋር የምታዩት ጋር እዚህ ጋር ኢሜጅ ታስገባላችሁ ከጋላሪያችሁ። እዚህ ጋር ደግሞ የምትፈልጉትን ስም ታስገቡና እዚህ ጋር ወንበሩን ትመርጣላችሁ። ባለ 9 ይሁን ባለ 16 ይሁን ባለ 25 ነው የሚላችሁ።
አንዱን መርጣችሁ ጎ ላይቭ ትሉታላችሁ ማለት ነው። ከዛ እኔም ላስገባና ላሳያችሁ በዚሁ። ከዛ ኦኬ እለዋለሁ። ጎላይቭ እለዋለሁ። ጎላይቭ ትሉታላችሁ። ወደዚህ ወስዳችኋል። ወደ ፓርቲያችሁ፣ ወደ ራሳችሁ ፓርቲ ያመጣችሁ። እሺ እንደዚህ ወደ ራሳችሁ ፓርቲ ካስገባችሁ በኋላ ጆይን ስትሉት ያስገባችኋል ማለት ነው። ከዛ እንደዚህ ካስገባችሁ በኋላ ማረጋገጥ ያለባችሁ እዚህ ጋር የእናንተ ፕሮፋይል መኖርና አለመኖሩን ወይንም እዚህ ጋር መቀመጥና አለመቀመጣችሁን ነው። ካልተቀመጣችሁ ደግሞ ትነኩትና ትገባላችሁ። ከዛ ካገባችሁ በኋላ ቅድም ያልናቸውን ነገሮች መሟላታቸውን እንዲያትረሱ ምን ብለናል? አንደኛ ከ15 ደቂቃ በታች ከሆነ አይቆጥርም፣ ከ15 ደቂቃ በታች ተቀምጠን ከወጣን ብለናል። ሁለተኛ ደግሞ ከ15 ደቂቃ በላይ ማይካችን ሚዩት አድርገን መቀመጥ የለብንም ብለናል። እና እነዚህ ነገሮች ያው የሚስተካከሉ ይሆናሉ፣ ግን እስከዚያው ድረስ እነዚህን ነገሮች እንዲያትረሱ ማሟላት አለባችሁ። ከዛ ታች ጥግ አሁን ስናይ ይሄ ሚዩት ለማድረግ ነው። ይሄኛው ደግሞ ከፓርቲ እዚህ ጋር ላለመቀመጥ ማለት ነው። እዚህ ጋር ደግሞ ፓርቲ ላይ ምንም ነገር እንዳይሰማችሁ ማድረግ ስትፈልጉ ነው። እና ጌም ደግሞ እዚህ ጋር አለ። አሁን እንዴት እንደዚህ አድርገን ተቀምጠን ታስካችን እንዴት እንስራ የሚለውን ስናይ፣ ታስካችን እንዴት እንቀበል የሚለውን ስናይ እዚህ ጋር ታስክ የሚለውን ትነኩታላችሁ። ከዛ ታስክ የሚለውን ስትነኩት ቀጥታ ወደዚህ ያመጣችኋል ማለት ነው። ወደዚህ ያመጣችኋል ቀጥታ። ከዛ ቅድምን ብለናል ቬሪፊኬሽን መስጠት አለበት አንድ ሰው ግዴታ ብለናል። እኔ ደግሞ አልሰጠሁም። ይህ እናንተን ለማሳየት ብዬ የከፈኩት አካውንት ስለሆነ ማለት ነው። ትክክለኛ አካውንት ስላለኝ እና ይኸው እዚህ ጋር አልሰጠህም እያለኝ ነው። እናንተ ትሰጡ በትክክል ስለሰጣችሁ ልክ እንደነዚህ ጎጎ የሚል ያመጣላችኋል። አንድ 4 አካባቢ ማለት ነው። እነዛን ሪሲቭ ትላላችሁ። በአጠቃላይ 5000 አካባቢ 2000 ይኸው 1 ሰዓት ስትቀመጡ 2000 ያመጣላችኋል። 3 ሰዓት ስትቀመጡ ደግሞ 3000 ያመጣላችኋል። እና ያንን ታዩታላችሁ። እነዚህን ሪሲቭ ትላላችሁ። ጎ የሚለው ሪሲቭ የሚል ይሆንላችኋል ማለት ነው። ይህን ካየን በኋላ ሚኒማይዝ ማድረግ ትላላችሁ። እንውጣና አሁን ደግሞ የመጨረሻውን ኢንቪቴሽን ኢንቪቴሽን ሰው ኢንቫይት ለማድረግ እዚህ ጋር እንገባለን። ከዛ እዚህ ጋር ኢንቪቴሽን የሚለው ውስጥ ከገባችሁ በኋላ እንደዚህ ያመጣላችኋል። ሰዎችን ኢንቫይት ለማድረግ እዚህ ጋር ኢንቫይት ፍሬንድ የሚለውን እነካለን። ከዛ ኮፒ ይሆንልናል። በፈለግነው ፕላትፎርም በፈለግነው ሶሻል ሚዲያ ፔስት አድርገን እንልክላቸዋለን ማለት ነው። ምን አለው ኢንቫይት ስናደርግ ሪዋርድ ያለው ወይ ነው? ሪዋርድ ያለው ለምሳሌ አሁን እዚህ ጋር ገብተን ብናይ ፓርቲያችን ውስጥ አለ። ፓርቲያችን ውስጥ ስንገባ ነው የምናገኘው እዚህ ጋር ማለት ነው። ይቺ ኃይል የምትለው WHEL የምትለዋን ይችን እነካታለን። ስንነካ ከዛ ያስገባናል እሷ ጋር ማለት ነው። ልክ እንደዚህ ነው። ስፒን ነው፣ በስፒን ነው ኢንቫይት ሰዎችን ኢንቫይት እያደረግን ነው ስፒን የምናደርገው ማለት ነው። ለምሳሌ አሁን እኔ ስፒን ላድርግና ላሳያችሁ። እንደዚህ ያመጣላችኋል። ኔክስት ትሉታላችሁ። ስፒን እናድርግ። አሁን ለምሳሌ መጀመሪያ አሁን አዲስ ስለሆን ዝም ብሎ ይሰጠናል። ከዛ 24429 ይሰጠናል። ከላይ ምንላለን 2 ነጥብ ምናምን ዶላር ማለት ነው። አሁንም ስፒን እናደርጋለን። 3 እድል ነው ያለን። አሁንም 11080 ሰጥቶናል። ከላይ ምንላለን 3 ዶላር ማለት ነው። አሁንም አንድ እድል አለን። ስፒን እናደርጋለን። አሁን ደግሞ 336 ሰጥቶናል። ከላይ ምንላለን በአጠቃላይ 3 ዶላር ሰጥቶናል ማለት ነው።
ስንሞላ ማውጣት እንችላለን። ከአሁን በኋላ አሁን ስፒን ባረገው ምንድነው የሚለኝ? አንደኛ ሸር ዩር ሊንክ ኦን ሶሻል ሚዲያ ኦር ዊዝ ፍሬንድ፣ ለጓደኛችሁ ሸር አድርጉ ይሄን አፕ ነው የሚለው። ከዛ ጓደኛችሁ ዳውንሎድ ያርግ በላካችሁለት ሊንክ ነው የሚለው። ከዛ በኋላ ያ ጓደኛችሁ ሬጂስተር ሰክሰስፉሊ ሲያደርግ በትክክል ሲመዘገብና ቬሪፊኬሽን የፊት አሻራ ሲሰጥ አንድ ትኬት ይሰጣችኋል። በዛ ስፒን አድርጋችሁ ሞልታችሁ ማውጣት ትችላላችሁ። ይሄን ዶላር ነው የሚለው። የኢትዮጵያ ባንኮችም አሉ ገብተዋል። ዊዝድሮ ሜትድ ማለት ነው እና ማውጣት እንችላለን። እና ይሄ ነገር አለ። ለዛሬው ይዤላችሁ የመጣሁት ቪዲዮ እንግዲህ ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ደግሞ በአዲስ ነገር እመጣለሁ። ያልገባችሁ ነገር ካለ አሳውቁኝ ማለት ነው። ስለተከታተላችሁኝ አመሰግናለሁ።